ተከባበሩ ትንንሾቹ እኩዮቼም ትንሽ ታቆቼም ሁላችንም ተፋቅረን ቅድም ያልኩትን መልእክት አትርሱብኝ። ሰውን በነበረበት በቁሙ አክብረን ወደ እንሸኝ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥ። በጣም አመሰግናለሁ። ታንክ ዩ። ቲያትሩ ሲላ ስለመረጠው ወደ ስዊድን ትሄድ ተብለን እኔ ጌትነት ራሱ ዓለም ፀሐይ ተክሊል ደስታና ፍቃዱ ተክለ ማርያም አብረን ሄደን የሰራ ነው። አሁን ወደ ስዊድን ይሄድ ተባለና ስዊድን ሄድ። ስዊድን ሀገር በተለያዩ ዩኒቨርሲቲዎችና ተማሪ ቤቶች አሳየን ያንን ቲያትር። ብዙ ታሪክ አለው እሱ ሌላ ጊዜ ሌላ ታሪክ ነው። ከዛ በኋላ እዛ ሆነን አንድ ደግሞ አነስ ያለች አንድ ትዕይንት ደግሞ አንድ ጊዜ የምትሆን ደግሞ ቲያትር ጻፈ። ስለማያውቀው መጽሐፍ ጻፈ። እንቁላሏ ምትል እሷንም እዛው አሳየንና በኋላ አሜሪካን ሀገር ሄድን። እንዴት ሄድን? እሱ ደግሞ ሌላ ታሪክ ነው። ከሄድን በኋላ አሜሪካን ሀገር ቦስተን ነበር። ከቦስተን አሳየን። ታዲዮስ የኩሪፍቱ ባለቤት ነበር ኦርጋናይዝ ያደረገው። እዛ ሄድን። ከዛ በኋላ ቦስተን አሳየን። ማነው ስሙ ኒውዮርክ አሳየን። ዋሽንግተን እና ስናዳን ሁለተኛው ላይ ትንሽ ችግር ተፈጠረ። እሱ ሌላ ታሪክ ነው። ከዛ በኋላ ይሄ ከሆነ በኋላ ወደ ሎስ አንጀለስ ተገኘ ተባለና ስራ በአውሮፕላን መሄድ ስላልቻልን በአውቶቢስ ከዋሽንግተን እስከ ሎስ አንጀለስ ሄድን። ከአዲስ አበባ እስከ ሞኖሮቪያ ማለት ነው አፍሪካ ነው ተቋርጦ እና እነዚያ ለምን እንደዛ ሄዳችሁ እሱ ሌላ ታሪክ ነው። ሌላ ጊዜ እንነጋገራለን። ለማንኛውም ይህ ሆኖ በጊዜ እዛም ማሳየንና ስንመለስ በአውሮፕላን መጣን። እሱ ሌላ ታሪክ ነው። ብቻ ያም ሆኖ ተሰባሰብንና ቦስተን በ5ኛ ወር እንደጨረስን 6ኛ ወር ላይ ተሰባሰብንና ቦስተን ተገናኘን። የኢትዮጵያኖች ኳስ ጨዋታ እዛ ነበር የሚካሄደው። ያን ጊዜ 1982 መጨረሻ ይህን ማወራላችሁ 1982 ሐምሌና ነሐሴ መሃል ነው እና አንድ ቀን ጠዋት አንድ ላይ የምናድረው ሁላችንም ጠዋት ተነሳና አታ ነገ ወይም ተነገ ወዲያ አገሬ መግባት ፈልጋለሁ። ያን ጊዜ እንደምታውቁት በ83 ያወለጡት መጥቶ ስለነበር ብዙ ረብሻ ነበር እዚህ ሀገር ላይ እና እዛም ሆነን ያባበሉናል። በዚህ ብትቀሩ እንዲሆን እንዲብታረጉ ይባላል። ትክክል ነው። ከተቻለ ነገ አለበለዚያ ደግሞ ተነገ ወዲያ ግን እንዲህ ማለፍ የለበትም አለ። ሮብ ሆኖ ዓርብ ማለፍ የለበትም ያለኝ ይመስለኛል። ያኔ እንደዛሬው ሄደ በስልክ በምን ምናምን ስለማይደረግ ቲኬቱ ሳየው እውነቱን ነው። ምንድን የሆንከው? እዚህ ከቆየሁ አልተርፍም፣ አገሬ ልግባ ይሻላል ሄደ እና ትዝ ይለኛል የአንድ ቲኬት የምትሰራ ልጅ በዚህ ጊዜ እንደዚህ እንግዲህ ከዚህ ትነሳና አየርላንድ፣ ከአየርላንድ ትነሳና ቬና፣ ከቬና ትነሳና ካይሮ፣ ከካይሮ በኋላ ነው እዛ የምትገባው አገር ይሆናል። ይሄን እንዴት እንደተስማሙ እሱ ሌላ ታሪክ ነው። ብቻ በዚህ አይነት ተነሳና መጣ። አታ እኔ ራሴ ላተርፍ ብሎ ለእኛም ተረፈል። አታ እንኳን ተረፍክልኝ፣ ለሰጠኸኝ ግጥም፣ ለሰጠኸኝ ቲያትር፣ ለሰጠኸኝ ወዳጅነት፣ ለሰጠኸኝ ባልንጀርነት ሁሉ አመሰግናለሁ። እናመሰግናለን። በባቻ ከሚኒስትር አዛውንቶች ክበብ ቁጥር 2 እንግዲህ አብረን እናያለን ማለት ነው።
ሚኒስትር። አሁን ደግሞ ኪሮስ ኃይለሥላሴን ጋብዛለሁ። አንድ ሐሜት ላማውስል አፈረሰብኝ። ማይክሮፎኑን እኔ ሊያዘው ቶሎ እንድንጥቀህ አለኝ። ለምን እኔ ምን አስቤ ነው የመጣሁት? ተፈሪ ዛሬ ቅዱስ የሆነው ጌትነት ሳይሆን ተፈሪ ነው። ንግግር የምናደርግ ሰዎች የሰዓት ገደብ አላስቀመጠም ልል ነበር። ለማንኛውም ተፈሪ በጣም ስስታም ሆኖ የማገኘው ማይክሮፎን ላይ ነው። ዛሬ በጣም ነው የተሸወድኩት። ተሸውጄ አላቅም። አራዳ ነኝ ነው የምለው። እርግጥ ከውቅሮ ነው የመጣሁት፣ ግን ያደግኩት ሀብተ ጊዮርጊስ ድልድይ ስለሆነ አራዳ ነኝ ነው የምለው። በምን ተሸወድክ በሉኝ። ይሄ ልብስ የዛሬ 7 ወር ለልደት የተገዛ ልብስ ነው። ለጌትነት ልደት ምንድን ነው የምለብሰው ብዬ ስጨነቅ እንዴ ከአንድ ቀን በስተቀር ለብሰው ማታቅ ልብስ አለ፣ እሱን ልበስ ተባልኩ። ፌደራል ናቸው ያዘዙኝ። ይሄ ልብስ እድለኛ ነው ለጌትነት ልደት 2ኛ ቀኑ ተለበሰ። ይሄን እስክለብስ ምን እስክሽሞነሞን ድረስ ያው አበሽ እንደተለመደው 11 ሰዓት አይገኝም። ስለዚህ ቀስ ብዬ ደርሳለሁ ብዬ ሻርፕ 11 ተኩል እዚህ ስደርስ ብሔራዊ ቲያትር ጥቅጥቅ ብሎ ተፌ ንግግር ጀምሯል። ተፈራ ወርቁ አይ ለካ ቀኑ የጌትነት ልደት ነው። የተሸወድኩት እንደ ማንኛውም ልደት እንደ ማንኛውም በዓል መስሎኝ ነው ግማሽ ሰዓት ያሳለፍኩት አለ ልማዴ። ጌትነት ስምን መልአክ ያወጣዋል። በ1971 ዓመተ ምህረት ወደ ሚያዝያ አካባቢ ነው ያወቅኩት። ምን ማለት ነው? 71 ሳይሆን 72። እነሱ 71 ገብቶ እኔ 72 ነው የገባሁት። ፍሬሽማን ነበር። ወደ ሚያዝያ አካባቢ 3ኛ ተርም ነበርና ቲያትር የተመደብነው ሚያዝያ አካባቢ ነው። ያኔ ነው የተዋወቅነው። ጌትነት እንዲያው ተፈሪ ዓለሙ፣ አስታጥቃቸው ይሁን፣ አጥናፉ መኩሪያ፣ ያረጋል አጥናፉ የመሳሰሉ ድንቅ ሰዎች ጋር እግዚአብሔር አምላክ ያገናኘን ያን ቀን ነው። በዛ ብቻ አይደለም፣ የባህል ማዕከል አባላት ሆነን የተረብ ዘፈኖችና መዝሙሮች አሉ። ሁሌ ተፈሪ ካለ፣ ሁሌ ጌትነት ካለ ሙቀት ነው፣ ድምቀት ነው፣ ደስታ ነው፣ ፈንጠዝያ ነው። ጨዋታ በግጥም መተራረብ እየከረረ የሚሄድ ከሆነ ጌትነት ይገባና እምቧበ እምቧበ ይልኝ እምቧበ እምቧበ ይልኝ አንቺ በሬ የለሽ እኔ ላም የለኝ የኔ ላም አንቺ ነሽ እምቧበ ይልኝ ብሎ ያደፈርሰዋል። ያ የከረረው ጨዋታ ያለዝቧል። ከዛን ጊዜ ጀምሮ ጌትነት የኔ ታናሽ ወንድም፣ ያው በ2 ዓመት ስለምበልጠው ነው። የኔ ታናሽ ወንድም፣ የታናሽ ወንድም ጓደኛ፣ የትምህርት ቤት ጓደኛ፣
የሥራ ዓለም ባልደረባ ሆኖ ላለፉት 46 ዓመታት ኦልሞስት 46 ዓመታት ጌትነትን አውቀዋለሁ። ጌትነት ብዙ ግጥሞች የገጠመ ሰው ቢሆንም አንድ ግጥም በቃሌ የማቀለት ግጥም እና ፈቅዶልኝ እባክህን እንድላት ፍቀድልኝ አለ ኮፒራይት ልበላት ብዬው ደስ ባለህና ለቦታው ለንግግር አመቺ በሆነ ቦታ በለዋል። ጌትነት ባለበትም በሌለበትም ምላት እንግጥማለች። እውነት ቤት ስትሰራ ውሸትም ካገዘች፣ ምስማር ካቀበለች፣ ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች። ሰው ሲፈጠር ልኬቱ ለካ አንተ ነህ። የማትቆረቁር ለሁሉም ምቹ መደላደል ሚዛን ለካ አንተ ነህ። ክፋት የሌለብህ ምቀኝነት የማያውቅህ ራስን አሳልፈ ለሰው ልጅ የምትሰጥ ለካ አንተ ነህ። ሁሉ እንዳንተ ቢሆን ጥርጥር የለኝም ይህቺ ምድር ገነት ትሆናለች። ጌትነት እንየው፣ ጌትነት እንየው። አታ ጌትዬ፣ ጌትሽ፣ ጌታ ሆነ የሚሉታል ወዳጆቹ። በዝናና በመድረክ ባውቀውም በአካል መጀመሪያ ያየሁት የሁለተኛ ዓመት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት ሳለሁ ነበር። በዋናው መግቢያ ሰማያዊ ሽባቡን ትከሻው ላይ ጣል አድርጎ በቀጭን ሰውነቱ ቀና ብሎ በፍጥነት ጋሽ ደበበ ሰይፉን ሊያናገር ሲመጣ ነበር። እኔና ባሾቼ ጌትነት እንየው ብለን በዓይናችን ተቀበልነው፣ ፍቅራችንን ሰጠነው፣ በዓይናችን ሸኘነው። ወደ አይኤልኤስ ህንፃ ወደ ስራው ዓለም ስገባ ለ5 ዓመታት ከ400 በላይ የሚሆኑ ተጽዕኖ ፈጣሪ በቲያትር፣ በስነ ጽሑፍ፣ በፊልም፣ በጋዜጠኝነት ሙያ አንቱ የተባሉ ባለሙያዎችን ሳፈራ ከጎኔ ባለመለየት ወጣቶቹን በትምህርት እና በልምድ ያካበተውን እውቀት ያካፈለ ባለሙያ ነው ጌትሽ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት እንዲታወቅ ከዚያ የሚወጡ ምሩቃን ወደ ቲያትር ቤት ሲመጡ በሩ እንዳይዘጋባቸው አገር ፍቅር ቲያትር እንደ ተፈሪ ዓለሙ፣ ኪሮስ ኃይለሥላሴ፣ መንበረ ታደሰ፣ አስታጥቃቸው ይሁንና ሌሎች እንደታገሉት ሁሉ ጌትሽም በኢትዮጵያ ብሔራዊ ቲያትር በሙያው ብቃት አሸንፎ የወጣ ለመጪዎቹ መንገድ የከፈተ ትግሉን በማሸነፍ በድል የተወጣ ጥበበኛ ነው ጌትሽ። ወጣቶቹን በማስተምርበት ወቅት ራሴን በተግባር መፈተን ነበረብኝና ዲሬክቲንግ ለማየት ወደ ብሔራዊ ቲያትር መጣሁ። ውጫሌ 17 የተሰኘው ቲያትር ልምምድ ተጀምሮ ነበርና ዲሬክተሩን በኃይሉ መንገሻን ጠይቄ ተፈቀደልኝ። አነስ ያለ ገጸ ባህሪ ተሰጥቶኝ መለማመድ ጀመርኩ። አጋጣሚ ሆኖ አንቶኖሊ የተባለው የጣሊያኑ ዋና ገጸ ባህሪ የወከለው ተዋናይ በተደጋጋሚ ሲቀር እኔ እንዳነብ ተጠየቅኩ። ከጥቂት ደቂቃዎች በኋላ ጌትሽና አንጋፋው ተዋናይ ሲራክ ታደሰ ሲጠቃቀሱ አየኋቸው። ሲንሸኳሸኩ ሰማኋቸው። ለእረፍት ስንወጣ አዘጋጅ በኃይሉን ጠርተው የሄደን ገጸ ባህሪ ተስፋዬ ሲማሩ መጫወት ያለበት ብሎ ነገሩት። እሱም ሳያንገራገር ወሰነ። ጌታውን እጄን ጎትቶ ወደ መድረክ አስገባኝ። በጥበብ አስለከፈኝ። ሀ በል ብሎ ሁ በል ብሎ ከትወና ጋር አቆራኝ። እግዚአብሔር ይስጥልኝ። ቅድም አቤ እንደተናገረው ጌትሽ የመጀመሪያዎቹ የአሜሪካን የቲያትር ቡድን ተጓዥ ውስጥ ነበርና ከአለምዬ፣ ከጋሽ ደቤ፣ ከአበበ ባልቻ፣ ከፍቃዱ ተክለማርያም ጋር ጉዞውን ጨርሶ ሲመለስ አውሮራ ካለው ቤቱ ተቀበልነው። ያኔ ኢንተርኔት የለ፣ ዓለም እንዲህ አልጠበበችም። ማር በሚያዘንበው አንደበቱ ስለ አሜሪካን ጉዞ አጫወተን። አፋችንን ከፍተን ሰማን። ሳንዱች፣ በርገር፣ ፍሬንች ፍራይስ፣ ፒዛ እያለ መንገዱን ትልቅነት፣ የህንፃው ኃያልነት፣ ስልጣኔውን ሁሉ ነገረን። አንዲት ሬዲዮም ይዞ መጥቶ ነበር፣ አሳየን። መንገድ ላይ መጸዳዳት እንጂ መብላት ነው እንዳልሆነ ተረከልን። ከዋሽንግተን ዲሲ ቅድም አቤ እንዳለው ካሊፎርኒያ ድረስ እስከ ኦክላንድ 5 ቀን ሙሉ እንደተጓዙ ጫወተን። ቤት እንዴት ደስ ይላል። 26 ዓመታት በአሜሪካ ነገር በቆየሁባቸው
መንገዱን ባየው ህንፃውን ባየው በርገሩን ባየው ቁጥር ጌትነት ፊቴ ላይ ድቅን ይላል። ኋላም የቴዎድሮስ ራዕይን አሜሪካን ሀገር በታላቋ የጥበብ ንግሥት ዓለም ፀሐይ ወዳጆ ሲዘጋጅ እኔም የገብርዬን ባህሪ የመጫወት ከ5 ዓመታት መድረኮች በላይ የመተወን እድል ገጠመኝ። ይህ ዛሬው ምሽራችን ታላቁ የጥበብ ሰው ወደ አውሮፓ እንደሚመጣ ሰማን። ደስ አለ። እሱ ገብርዬን እንደሚጫወት ሲገልጽ፣ እኔ ደግሞ ቆንሴል ካሜሩንን ተያዝኩት። አቤት ጉዞ! ጀርመን፣ ፍራንክፈርት፣ ቦን፣ በርሊን፣ ሙኒክ፣ ፈረንሳይ፣ ፓሪስ፣ ኔዘርላንድ፣ አምስተርዳም፣ ኖርዌይ፣ ኦስሎ፣ በርገን፣ ስዊድን፣ ኦስሎ፣ ጄኔቭ፣ ረስምቱ 8 የአውሮፓ ሀገራት ለአንድ ወር 12 መድረክ ሰራ። የተመልካች ጎርፍ አየን። እድሜ ለጌትነት። ከጌትሽ ጋር በሀገር ውስጥ ብቻ ሳይሆን በፈረንጁ መድረክ የኢትዮጵያን ታላቅነት አሳይተን መድረኩ ላይ ተንፈላሰስንበት። ከቲያትሩ ውጭ አንጀት እስከሚቆስል፣ ፊት እስከሚያብጥ፣ ሰውነት እስከሚንዘፈሰፍ ሳቅ ነው። ጌትሽ ሲስቅ ከልቡ ነው። ጉንጩ እስከሚያበጥ እምባው እየረጨ ነው የሚስቀው። ሳቁ ራሱ ያስቃል። እንደገና እናንተ ሳቅ ጨርሳችሁ የእሱን ሳቅ ስታዩ እንደገና ትስቃላችሁ። ጉዞ ከአታ ጋር እጅግ አስደሳች ነው። በእውነት እኔ ዓለም ፀሐይ ወዳጆና አበባየሁ ታደሰ ወደ አሜሪካን፣ ይትዬና ሱራፌል ደግሞ ወደ ኢትዮጵያ ለመጓዝ ስንነሳ ተላቀስን። መለያየት ሞት ነው እያለ ጌትሽ አሁንም ወደ ሀገሬ ተመልሼ በክብር ዶክተር ተስፋዬ አበበና በጣይቱ የትምህርት ማዕከል የቲያትር ጥበባት ወጣቶችን ሳስተምር በአካል በመገኘት በማስተማር ውበትን ፍለጋ የተሰኘውን የታተመውን የቲያትር መጽሐፍን ወጣቶቹ የተውኔት አጻጻፍ እንዲማሩበት ያበረከተ፣ በምርቃቸውም ወቅት በመገኘት የእውቀት ልምዱን ያካፈለ ምርጥ ባለሙያ ወጣቶችን ይወዳል። አናጨበጭብለት። ጌትዬ ወደ ሰፈሩ ወይም ወደ ቤቱ እንግዳ ቢመጣበት ጋብዞ የማይጠግብ ያለውን ለሌላቸው አሳልፎ የሚሰጥ ወደ ክፍለ ሀገር ወጣ ብሎ ተፈጥሮን የሚያደንቅ ቅን፣ ዝናን ያለ ኩራት በአግባቡ የሚያስተናግድ፣ የሰው ፍቅር ያለው፣ እማማ ኢትዮጵያንና ሕዝቦቿን የሚወድ፣ የወገን ጥቃት የሚያንገበግበው እንደ ጋሽ ጸጋዬ ህብረትን፣ አንድነትን፣ ፍቅርን የሚሰጥ፣ ጥላቻን፣ መነቃቀፍን፣ ግድያን፣ ጦርነትን አጥብቆ የሚጠላ ብዕሩ የተባ የአተዋወኑ ልብ የሚያደርስ አዘገጃጀቱ ይጠና በመልካም ባህሪው የተደነቀ ቅኔው ሸንቋጭ የግጥም አነባበቡ ልዩ የተመልካችን የአድማጭን ቀልብ የሳበ ቆዳን ሰርስሮ ስጋን በስቶ ደም ውስጥ የሚቀላቅል የዘራው የሚበቅልለት የሰው ጥግ ነው ጌትነት ነው። እናም ይገባዋል። ይህንን ዝግጅት በግንባር ቀደም አስበው የጌትዬ ጉዳይ ከራሱ አብልጦ በፍቅርም ስለሚወደው ከእግዚአብሔር ጋር እንዲህ እንዲሆን እውቀቱን፣ ጉልበቱን፣ ጊዜውን፣ ገንዘቡን ሰውቶ ላቀናበረው ውድ ተማሪና ጓደኛዬ የተስፋ ኢንተርፕራይዝ ኃላፊ ተፈራ ወርቁ ከበሬታዬ ይድረሰው። ወገኖቼ ምስጋናዬን ማቅረብ እፈልጋለሁ። ቀጥዬ እጅግ ለምወደውና ለማከብረው የሙያ ታላቄ ለሆነው ለጌትነት እንየው አታ እንኳን ለዚህ ቀን አደረሰህ፣ እንኳንም ተወለድክልን ማለት እፈልጋለሁ። አታን የማውቀው ገና ከተማሪነት ጊዜ በአዲስ አበባ ዩኒቨርሲቲ የባህል ማዕከል መድረኮች ሲሳተፍ ነው። ግጥሞቹንም ሲያነብ የሰማሁት ያን ጊዜ ነው እና ከዛ ጊዜ ጀምሮ የጌትነት ስራዎችን ስከታተል ቆይቻለሁ እና ከሁሉ በላይ ዛሬ የሱ ስራዎች ስለሚዘከሩ እሱም ስለሚከበር እጅግ በጣም ደስ ብሎኛል። ጌትነት ማለት ታሪካዊ ጀግኖችን እንደ ደጃዝማች በላይ ዘለቀ፣ እንደ እቴጌ ጣይቱ፣ እንደ አፄ ቴዎድሮስ ያሉትን መፍጠር ብቻ ሳይሆን ለእኛ ለራሳችን የጥበብ ጀግናችን መሆን የቻለ ባለሙያ ነው። ለዚህም እንደማከብረውና እንደምወደው ልገልጽለት እፈልጋለሁ። ጌትሽ ረጅም ዕድሜና ጤና እመኝልሃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንዴት ናችሁ? ደህና ናችሁ ወይ? ጌትነት እንዴት ነህ? ደህና ነው ወይ? የአዲስ አበባ ዩኒቨርሲቲ ባህል ማዕከል እስከዛሬ የምንዘምራቸውን መዝሙሮች ፈጥረህልናል። ብቸኝነትን፣ አባይን ባህል ማዕከል ከሰጠህን ጸጋዎች አንዱ ናቸው። በዚያም ላይ ደግሞ በላይ ዘለቀን
ሰጥተናል። በላይ ዘለቀን ተጫውተናል። የተለያዩ ቲያትሮችን ለፕሮዳክሽን ብለን ለማሟያ ብለን የምንሰራቸውን አብረን ሰርተናል። ብዙ ስራዎችን የጀመርኩበት ነው። ባህል ማዕከል ሆነ አዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት፣ ከዛም አብረን ብሔራዊ ቲያትር ዘልቀናል። እንግዲህ መልካም ጊዜ መልካም ምን ይላል ትንሽ ነኝ እዚህ ዛሬ ከቤ እንደምትሉኝ ከቤ ነኝ። እኔ ማንተ እንደምጠራ አታውጣጣ ይላል። ጌትነት መመኝለት ረጅም ጊዜ እድሜ ተሰጠው ወደ ቲያትሩ እንዲመለስ ነው ምኞቴ። ጌትነት እግዚአብሔር ያያዝው የሁላችን አርማችን እንኳን ግማሽ ክፍለ ዘመን ለሚያክለው የጥበብ ጉዞ በዓመት ይሰራል። መቼም አንተ በገንዘብ ቢሉ በእውቀት ቢሉ በጥበብ ቢሉ በሁሉ ቸርነትን የታደልክ ሰው ነህና ያ ቸርነትህ ካረፈባቸው ልጆች ታናናሽ ወንድም እህቶች መካከል እኔ ነኝ። እናም ይሄንን የእንኳን አደረሰ መልእክት ስልክ እጅግ ደስታና ክብር እየተሰማኝ ጌትሽ አዲስ ነገር አይደለም የምናገረው። ያንተ ጥበበኛነት ተፈልቅቆ የሚወጣው ለሰው ልጅ ካለ ጥልቅ ፍቅር፣ ህብረትን ከመናፈቅ፣ በደልን ከመጠየፍ፣ ኢፍትሃዊነትን እምቢ ከማለትና ሀቅን የሚመጣብህን ሁሉ ነገር ተሸክመ ለኃይለኞች ሁሉ መናገር በመቻል ከዚህ በላይ ድልኝነት የለም። ምክንያቱም አንተ የህዝብ ድምፅ የምታስተጋባ የጥበብ ሰው ነህና ሀብትነትን ለህዝብ እንኳን አደረሰ ጌትሽ። አንተ በዲሬክቲንግ በጽሁፍ በማነጽ በመምከር ብዙ ነገሮችን አስተምረኛል። ከአንተ ብዙ ነገሮችን ተምሬያለሁ። ዛሬ ይህንን የክብር ቀንህን በአካል ተገኝቼ አቅፌ እንኳን ደስ ያለብህ ደስ ይለኝ ነበረ፣ ግን አልሆነም። ወደፊት እድሜና ጤና ሰጥቶን አንድ መድረክ ላይ ደግሞ ቆመን የምንሰራበትን ዕለት እናፍቃለሁ፣ እጸልያለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። ተመስገን አፎች ነው። በቅድሚያ የተከበሩ አቶ ጌትነት እንየው እንዲሁም የጌትነት እንየውን በዓል ለማድመቅ የልደት በዓሉን ለማክበር ደፋ ቀና ያላችሁ እንዲሁም በዓሉን ለማድመቅ ለማሟሟቅ የተሰባሰባችሁ ሁሉም ሞቅ ያለ ሰላምታ ይድረስልኝ። ጌትነት በዚች በተወለድክባት ልዩ ቀን አጠገብ ሆኜ ኬኩን ለመቁረስ ኬኩን ለመልመጥ እንዲሁም የልደት በዓልን ለመዘመር ባልታደልም ከዚሁ ካለሁበት ቀን ላል ሆኜ ሃፒ በርዝዴይ እንኳንም ተወለድ ጌትነት እላለሁ። እንግዲህ ጌትነት ማውቀው መቼም ብሔራዊ ቲያትር አይደለም። ወደኋላ 40 ዓመት ያህል ተጉዘን ጊዜው እንዴት ሮጠ። በቲያትር ዲፓርትሜንት ቆይታችን በጣም የቅርብ ጓደኞች ከነበርነው እኔ ጌትነት ተፈሪ በጣም ቅርበት ነበረ እና ብዙ ነገሮች አብረን አሳልፈናል። ብዙ ትዝታዎች አለ። በተለይ የጌትነትን የጥበብ ችሎታ ለጥበብ የተወለደ ሰው መሆኑን የተረዳሁትን ያወቅሁት ዩኒቨርሲቲ ያለ ነበር። በተለይ ባህል ማዕከል ትልቁ ነገር ጤንነት ሚኒስቴር ጤንነቱን ካደለ ገና ብዙ ነገሮችን የሚታፈስ ክርክር የለኝም። ጌትነት ደስ ብሎኛል። እንኳን ለዚያ በቃ። እንኳን ለ68ኛው የልደት በዓልና እጅግ ውጤታማና ፍሬያማ ለሆነው የ43 ዓመት የሙያ አገልግሎት ዘመን በሰላም አደረሰ። እንኳን ደስ አለ ወዳጅ። ጌትነት አብሬ ከሰራኋቸው የስራ ባልደረቦቼ የኢትዮጵያ ብሔራዊ ቲያትርና የሀገራችን ባለሙያዎች መካከል ጥቂቶች ብቻ የሚታደሉትን የሙያ ክህሎት እኔም የሙያ ፍቅርና ዲሲፕሊን ከመልካም ጸባይና ትህትና ጋር አጣምሮ ያዘ እጅግ ከማከብራቸውና ከማደንቃቸው እንዲሁም ትልቅ ቦታ ከምሰጣቸው
ጥቂት ባለሙያዎች ግንባር ቀደሙ። ከጌትነት ጋር ከፍተኛ ከሆነ የሀገር ፍቅር ስሜትና የሙያ ፍቅር በተጨማሪ ለብሔራዊ ቲያትር ያለን አክብሮትና ፍቅር እጅግ ተግባብተን ተጣጥመንና ተከባብረን የተዋጣላቸውና ዘመን ተሻጋሪ የሆኑ ስራዎችን እንድንሰራ አስችሎናል ብዬ አምናለሁ። ሁሉንም ስራዎች በዚህች አጭር ደቂቃ ውስጥ ለመዘርዘር አስቸጋሪ ቢሆንም ከጥቂቶቹ ከብዙዎቹ ጥቂቶቹ ልበላቸው ማለት ልግለጻቸው። በትዕይንተ ጥበባት፣ በዘመን መለወጫ የሙዚቃ ዝግጅት እንዲሁም ደግሞ ከ90 በላይ ባለሙያዎች የተሳተፉበት ወይ አዲስ አበባ ሙዚቃዊ ድራማ፣ ከያሬድ ሙዚቃ ትምህርት ቤት መምህራን ከሆኑት እዝራ ፈለቀና የትምህርት ቤቱ ተማሪዎችን ያሳተፈ 150 ባለሙያዎች የተሳተፉበት ለኢትዮጵያ ሚሊኒየም መግቢያ የሰራ ነው ብርሃን ይሁን የተሰኘው ሙዚቃዊ ድራማ ጥቂቶቹ ናቸው። ብዙ እንድትሰራ ብዙ ነገር እንድትሰጠን እንድታበረከት ታሪክ እንድታስቀምጥ እግዚአብሔር ይርዳ። አመሰግናለሁ። በመጨረሻ በእውነት እንደነዚህ አይነት ትልልቅ ባለሙያዎችን እንቁ የሆኑ ሰዎቻችንን በሕይወት እያሉ አክብረን የማክበር ባህል የለንም እኛ። በጣም አልፎ አልፎ ነው የሚደረገው እና ዛሬ ይህንን የጌትነትን የአክብሮት ቀን እንዲከበር ያዘጋጃችሁ ባለሙያዎች በሙሉ እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ጌትነትን እንዲከበር ስላደረጋችሁ፣ ስራዎቹ ከፍ ብለው እንዲነገሩ ስላደረጋችሁ እግዚአብሔር አምላክ እናንተንም እሱን እንዳከበራችሁት እናንተንም ያክብራችሁ። ጤና ይስጥልኝ። ሜሮን ጌትነት። በቅድሚያ ይህንን መልእክት እንዳስተላለፍ እድል ለሰጠኝ እንዲሁም በቲያትር እንቅስቃሴ ውስጥ በርካታ ስራዎችን እየሰራ የሚገኘው ባለሙያ አክባሪው ተስፋ ኢንተርፕራይዝ በግልም ተፈራ ወርቁን ከልቤ ማመስገን እፈልጋለሁ። ገጣሚ፣ ተዋናይ፣ ጸሐፌ ተውኔት፣ መራሄ ተውኔት፣ አሳቢ፣ ሁለገቡ የኪነ ጥበብ ባለሙያ ጌትነት እንየው እንኳን ለ68ኛ ዓመት የውልደት በዓልህ እንዲሁም ለ43ኛ ዓመት የሙያ በዓልህ በሰላም አደረሰ ለማለት እወዳለሁ። እንግዲህ ጌትነትን ለመጀመሪያ ጊዜ በቴሌቪዥን መስኮት ሲተወን ካየሁበት ጊዜ ጀምሮ በቅርበትም እድል አግኝቼ አብሬ በሰራሁባቸው አጭር ጊዜያት እጅግ በጣም ብዙ ነገሮች የተማርኩበት ነው። እኔ የመጀመሪያ የግጥም መድበሌን ስሰራ እንደ ታናሽ ሳይንቅ ግጥሞችን ወስዶ አንብቦ አስተያየት የሰጠኝ እጅግ በጣም የማከብረው የሙያ አባቴ ነው። እኔ ደግሞ ዕለት ዕለቱን በስም መመሳሰል ሁል ጊዜ በህይወቴ ይነሳል እና በተለያዩ አጋጣሚዎች ሰዎችን በማገኝባቸው ቦታዎች ላይ የንግግራችን መጀመሪያ ጌትነት እንየው ልጅ ነሽ ወይም ትመስል ነበር የሚል ነው እና በየዕለቱ አብሮን የሚዞር ስም ነው ጌትነት። ለዚህ እጅግ በጣም ክብር ይሰማኛል፣ እድለኛ ነኝ ለማለት እወዳለሁ እና በየምላሾች ሁሉ የእሱን የሙያ አባትነት ስመሰክር ነው የሚኖረው። ለዚህ በጣም ደስታ ይሰማኛል። ዳናም ላይ እንዲሁ ተከታታይ ቴሌቪዥን ድራማ ላይ አብሬ የመስራት እድሉ እንደገጠመው ሰው ጌትነትን ለሙያ ካለው ክብር፣ ዲስፕሊን ብዙ ነገሮች ተምሬያለሁ። ያንን የሚያክል ታላቅ አዘጋጅ ለሌላ አዘጋጅ ደግሞ እየታዘዘ ሲሰራ ያየሁበት አጋጣሚ እጅግ በጣም ያስገርመኛል። በሌላም ሁኔታ እንደ አዘጋጅ የመድረክ ቲያትር ላይ ቅንጭብ እንዳይወድል ገጥሞኛል እና ጌትነት በሙያችን በእኔ ዘመን እጅግ በጣም ያዘጋጃችሁትን በሙሉ ከልብ አመሰግናለሁ። የተሰጠኝ በጣም አጭር ጊዜ 2 ደቂቃ ስለተባለ ሐሳቤን ሳልገልጽ እንዳልቀር እንጂ እግዚአብሔር ፈቅዶ በአካል ቆሜ ባደኩበት መድረክ ላይ ስለ ጌትነት ብናገር ደስ ይለኝ ነበር።
ግን አሁንም እቺ ደቂቃ እንድትጠቀም ፈቅዱልኝ። በእርግጥ ጌትነት እንዲህ ነው ብዬ 2 ደቂቃ ውስጥ ዝም ብሎ መናገር ይቻል ነበር። አንድ ግን ከኔ ህይወት ጋር የሚያያዝ ነገር ስላለ እሱን ሳልናገር ብቀር ስለሚቆጨኝ ነው እና የጥበብ ህይወቱን፣ ጸባዩን፣ የሙያ ብቃቱን ሌላውን እንደው ሌሎቻችሁ ተናገሩ፣ እኔ ገጠመኝ ብናገር ይቀላል ብዬ ነው እና ጊዜ ሳይሄድባቸው ቶሎ ልናገር። እኔ እንግዲህ ብሔራዊ ቲያትር ቤት መስሪያ ቤቴ ብቻ ሳይሆን መኖሪያዬም ያደግኩበትም ግቢ ነው እና ቲያትር ቤቱ የቲያትር ክፍል፣ የባህል የሙዚቃ ክፍል፣ ዘመናዊ ኦርኬስትራ እና ዘመናዊ ኦርኬስትራ የሚባሉ ቡድኖች አሉት። ሌሎቹንም አጠቃለው ማለት ነው። ስለዚህ የትኛውም ባንድ ምንም አይነት ዝግጅት ሲኖረው እኔ መገኘትና መስራት አለብኝ ከቲያትሩ በስተቀር እና ሁሉም ጋር መውጣት መግባት ያው ስራ ነበር እና በአንድ ወቅት ስራ ነበረኝም በጀርባ በኩል ገብቼ ደረጃውን ስወጣ በአጋጣሚ የደረስኩት ጌትነት ነው በላይ ዘለቀ አባ ኮስትርን ቲያትር እየተለማመዱ መድረክ ላይ ነበርና ሲል ነው የደረስኩትና ያለውበት ጋር ቆም እና በእውነት በአካል በላይ ዘለቀ የሚባለውን አርበኛ ያየው እስኪመስለኝ ድረስ ፈዘዝኩ። ልክ ያ ክፍል እንዳለቀ ተንደርድሬ ሄጄ የቲያትሩ አዘጋጅ የነበረችው ዓለም ፀሐይ ወዳጆ ነች። እንደው በፈጣሪም በሁሉም ለመንፋት እዚህ ቦታ ላይ አስገቢኝ ብዬ እንዴት ቲያትር ዘሎ የሚገባበት መሰለ ምናምን ብላ እምቢ አለች። ግን ቲያትሩ ካለቀ በኋላ ጌትነትንም በጎን ሄደ፣ እሷንም በሰዓት እንደው አጅቤ ልቁም ብዬ ለምኜ ተፈቀደ። ቲያትሩ በሚከፈትበት ቀን የበላይ ዘለቀ ልጅ ቤተሰቦች፣ ሌሎች በተገኙበት ነበር ቲያትሩ የሚከፈት። ግን ከዛ በፊት የልምምድ እናደርግ ስለነበር የኔ ስራ በአንድ ሰዓት ከምናምን ቲያትር ውስጥ ጠበንጃ ይዞ የበላይ ዘለቀ አጃቢ ሆኖ መቆም ብቻ ነው። እኔ ዝም ብሎ መቆም አለ እኔ ተቀቃጃ ነው የተፈጥሮ እና ቀስ ብዬ ሌላ ጥያቄ አቀረብኩ። እንደ ትንሽ የምለው ነገር አይቻልም እንደገና ስለምን እንደው አንዳንዴ አላዋቂ መሆን ደፋር ያደርግ የለም የተክሌ ደስታን ቦታ ስጡኝ ብዬ ቆየ ሳቅብኝ። በመጨረሻ ግን የተወሰነች 4 መስመር ፎከራ ከበላይ በፊት እንደፎክር ተፈቀደልኝ። ዘራፌ ኮስትራስተር ቶራስ ሰባሪ ባንዳ ከጥሊያን አነባባሪ እንደዚህ አይነት ነገር ብዬ በቃ የመክፈቻው ቀን በደረሰ ጊዜ ስጠብ እንግዲህ እኔም በሜካፕ ፀጉሬንም ፊቴንም ምንም ቀይረውታል እና ያው አርበኛው ቆመ። ኢትዮጵያ ብሔራዊ ቲያትር ቤት ተመልካች ደግሞ በዛ ዘመን በደንብ ያቀኛል እና እኔ አልመስልም ግን ተራይ ደርሶ ገና ዘራፍስ አዳራሹ በሙሉ መሳት ጀመረ። በጣም ስለተናደድኩ እንደገና ዳራቴ መጥቼ ዘራብህ ምን ያሰው ይችላል አንተ ብሎ ፎካሪ አይነት ነው። እዛ ምክንያት ቲያትሩ መቼም አለቀ። እኔም ከዛ ቀን በኋላ ቲያትር ላይ እንዳልወጣ ሆኜ ቀረሁ። ክብሩ ከተነካ ግብሩ ከተናቀ የመታገስ ፊቱ ፈሩን ከለቀቀ የአንድነት ምሰሶ ከተነቃነቀ ማን ይጠብቃል? ማን በማን ይጠቃል? ማን ለማን ይቦታል? አሳፈር ጎበዝ ቃል። ሁለተኛ እንቁላሉ የሚባል ቲያትር ጽፎ እኔ ቲዮንሽት እና መስፍን 3 ሆነን ነው የምንጫወተው። እኔ ከውጭ ሀገር የመጣው የተማርኩ ግን ትንሽ በህመም ምክንያት አካሌ ጎደለ ሰው ሆኜ ነበር የምንጫወተው እና ቲያትሩ እየሄደ እያለ ትንሽ ጊዜ ጸጥ ብሎ ካየን በኋላ ሰው በቃል ማለት ይጀምራል። እኔ እንግዲህ በታሪኬ እንዲህ አይነት ቅሌት ገጥሞኝ ስለማለት መናገር ጀምሬያለሁ። አሁንም ሰው እኛን እንናገራለን፣ ሰው በዚህ ጊዜ ህዝቡን ዝም በሉ እየተቆጣ ሰው ታንተርቶ ገርሞት ዝም አለ።
እዛ ዝም ሲል እንግዲህ የአካለ ጎደሎ እንትን ነው እንደዚህ ነው ይችላል ዝም ብሎ በየቀጥ ያለው ወደ ባህሪ ለምዳሪ እንደዚህ መሰለኝ ሁለተኛ እንዳርስ ነው በዚህ ነው ብዙ ነገር የተለያየ ማክሳት ያለው በጌትነት ያንተን እንደ አይነት ቅሌት ነገር የደረሰው የደነት በህይወት ሙሉ ማከብረው ማደንቀው ትልቅ የጥበብ ሰው ሲጽፍ ሲተው ብቻ በእሩን ሲይዝ ከየት አመጣው የማይባል ትልቅ እምቅ ጉልበት ያለው ወደፊት መውጣት መታየት የማይሆን በስራው ሁሉ የሚገነን ረጅም ሙሉ ጤና እመኝልሃለሁ። እድል ገጥሞኝ አንተን የክብር ውስጥ ባዘጋጅ እንዴት ደስ ባለኝ። ምክንያቱም የልጅነት ህልሜ ስለነበር ይህን ላዘጋጃችሁ በድጋሚ አመሰግናለሁ። በዚህ አዳራሽ ተገኝታችሁ ለጌትነት አክብሮታችሁን የገለጻችሁትን ሁሉ እግዚአብሔር ይስጣችሁ እላለሁ። ታማኝ በየነ እንደምን አመሻችሁ። ሰርጌን የመሰለኝ ዛሬ እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መታደል የለም። እኛ ቀደምት ታላላቆቻችን ከመሰከሩት ጀምሮ እስከ እኔ ድረስ አንተን ያላየ አንተን ያላደነቀ አንተን ያላከበረ የለም። አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ቤትሽ ሰርተህ ተደብቀሃል በአንተ ቤት። የአንተን ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው። ስምህ ሲጠራ የማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረህ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶዬን መጣሁ ሥጋዬና ነፍሴ በሚያምፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ከእግዚአብሔር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ከዚያው ከችሎቱ ሰማይ ላይ ተክለውኝ እንደተማከሩ ሁለቱም በአንድ ቃል እግዚአብሔር ይመስገን ይሁንና ቀርቧል አሉና ለእግዚአብሔር ወደ እኔ ጠቁመው በማያውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተደመመ ትዕግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ሥጋዬ ከጎኔ ተገትሮ አየሁት። ደንግጬ በሆዴ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዷ ናዶኝ መለመላ ግንዱን መቆሟ ሰቅጥጦኝ ሥጋዬ ስባቱ ግማቷ አሳፍሮኝ ልርቀው ልሸሸው አላውቀውም ልል ስል እርቃኗ ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ እርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ሥጋዬ በቀኝ ነፍሴ መሃል እኔ ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ። በዚያ ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አደረገና አንገቱን አቅንቶ ችሎቱን ቃኘና ያንን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ።
ስጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሃል ሆኜ የበደልኳቸውን 7 በጋና 7 ሙሉ ክረምት 7ኛው ሰማይ 7ኛ ችሎት አቀረበ ገብርኤል ዝርዝሩ ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ የምትለው ልስማ ነገርኛ ታምናለህ አታምንም አለኝ በአማርኛ። ምን ነው ጌታዬ አንተ በእግዚአብሔርኛ እግዚአብሔር ከያለወቶ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘንዱን አስቀምጦ ተገርሞ ተደንቆ ምንንም አየና ይንከተከት ጀመር። ተደሞ እንደገና 7 በጋና 7 ሙሉ ክረምት ሲነበብ የኖረው ወንጌሌ ባይገባኝ እግዚአብሔርን አሳቀው። ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ ደብተሩ ወረቀ። ሥጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን፣ አንዴ ቤልዜቡልን፣ አንዴ ሚካኤልን፣ አንድ ጊዜ ወደ እግዚአብሔር፣ አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን 7 ጊዜ 7 ዓመታት ቆይተን በ7ኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ 7ኛው ችሎት ጸጥ አለ ለአንዳፍታ። ሥጋዬ ውስጥ ያለው ልቡ መታ። ነፍሴ ተደበቀች ነፍሴ ውስጥ ገብታ፣ እኔም ውስጥ ዝም አለ የውስጤ ዘመታ። እግዚአብሔር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱ። አንዴ ሚካኤልን አንዴ ሳጥናኤልን ግራ ቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሐሳቡን ይፎክረው ጀመር። የምድሩ ስቃይዋ መከራ ፍዳዋ ያበቃታልና ነፍሱን ከሥጋዋ በዚህ በፍቅር ውስጥ አንድ ላይ አኑሮ ሰጠኝ ገነት ቦታ አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ልጁን አስጨነቀው። አሰባሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለሥጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ ያለ ፍርዱን በእግዚእ አማርኛ እንዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ፣ ይጠራጠር ጀመር። ነፍስና ሥጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅተኝ። ሥጋህን በድለህ ለነፍስ አላደር፣ ነፍስህን አጉድፈህ ሥጋህን አልጠቀም። ለሲኦል አትመጥን፣ ለገነት አትበቃ፣ ለፍርድ ማትመች አስቸጋሪ ነገር አወዛጋቢ ዕቃ ነህነህ በቃ ሄደህ ለዘላለሙ ከመጣህበቱ ሥጋህን ሳጥናኤል ይውሰደው ወደ እርሱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። 7ኛው ችሎት ይህን ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ሥጋ ለነፍስ እንድኖር ፈቅዶልኝ ባዶህን ሂድ ብሎኝ ባዶ ይመጣው። ቤትሽ ግን ዛሬ ባዶን አይሄድም። እናመሰግናለን። ሌላኛው የተስፋ ኢንተርፕራይዝ ፕሮጀክት ማናጀር ወንድሜ ወንደሰን ወርቁ ወንደሰን ወርቁ። እነዚህ ባለሙያዎች ማን ይሆናል በአርቲስት ጌትነት ነው የምስጋና ፕሮግራም ላይ ከጎን በመሆን ደከመኝ ሰለቸኝ ሲያሉ ያገዙ ባለሙያዎች ናቸው። ክብረት ይስጥልኝ። አጨብጭቡ ይወጣል። እነዚህ ባለሙያዎች በቆሙ 3 አካላቶችን እጠራለሁ። የመጀመሪያው የዛሬው የክብር እንግዳ የሆኑት ረዳት ፕሮፌሰር የባህልና ስፖርት ሚኒስትር ዴኤታ ልደቱ ዋየ ወደ መድረክ።
እሳቸው እየወጡ የሀበሻ ቢራ ማርኬቲንግ ዳይሬክተር አቶ ኢዮብ ኃይሉ ጭብጨባ ያንሳል። በጣም ለየት ያለ ፕሮግራም ነው። ከዚህ ፕሮግራም በኋላ ድራማ አለን፣ ሙዚቃ ሊኖረናል። ዛሬ የምናመሽበት ቀን ነው። ሌላኛው አሁን ወደ መድረክ የምጠራቸው የአቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው እሳቸው ይወጣሉ። እባክህ አባታችሁ ሁላችሁ ነው ጌትሽ ክብር ይገባዋል። አይገባም እንዴ? እንግዲህ ከሁሉም ዘርፍ ሰው ጠርተናል። ዋናው ሙሽራ አርቲስት ጌትነት ነው። ወደ መድረክ በኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያህል ያገለገለ ድንቅ ባለሙያ አምቶኔት፣ ገጣሚ፣ አዘጋጅ፣ ተዋናይ ጌትነት ነው ዛሬ በልዩ ሁኔታ የተከበረለት ነው። ይህንን ፕሮግራም ተስፋ የኪነት ኢንተርፕራይዝ ከእነዚህ ድንቅ ባለሙያዎች ጋር በጋራ አዘጋጅቶታል። ጌትነት ነው። ጌትሽ ስለዚህ ማሳረጊያው ወደ ረዳት ፕሮፌሰር ነብዩ ባይገፋለሁ። ከዛ በፊት ግን ሁለት ተቋማት ተቀመጡ ባካችሁ። አሁን የሚመሰግነው ሁለቱ ተቋማት እነዚህ የምታያቸው ባለሙያዎች ተቀናጅተን ወደ ቢሮአቸው ሄደን ቅድም ተወዳጁ ተዋናይ አለማየሁ ታደሰ ተከብረ አስከብረናል ያለው ቃላት አሁን ደግሜ መናገር እፈልጋለሁ። ምንም ጥያቄ በሌለበት ሁኔታ ሁለት ድርጅት ነው ያነጋገርነው። ሌላ የትም ቦታ ላይ ግን እኛ የምትፈልጉትን ነገር ያሰባችሁትን ነገር እናሳካላችኋለን፣ የትም ቦታ እንዳትሄዱ ብለው በፍቅር ተቀብለው አንድ ወር ሙሉ እኛ ለዚህ ለኢቨንቱ እንድንጨነቅ የነበረው አሁን ለምንፈልገው ጉዳይ ግን የትም ቦታ ላይ ሁለቱም ድርጅቶች አቢሲኒያ፣ ሀበሻ ቢራ እባካችሁ አመስግኑልኝ። ስለዚህ የመጀመሪያውን ንግግር ታላቅ ነው በመነሳት ከሁለቱ አቢሲኒያ ባንክ። ስለዚህ የአቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው ንግግራቸው ያቀርቡና ሰርፕራይዛቸውን ይፋ ያደርጋሉ። መልካም የልደት በዓል እንዲሆንለትና ረዥም ዕድሜ ከጤና ጋር እንዲኖረው በባንካችን ስም እየተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰየምለት ስም ባንካችን እንደሚሰይምለት ይፋ ሳደርግ በታላቅ ደስታ ነው። አመሰግናለሁ። በነገራችን ላይ አርቲስት ጌትነትን ነው ስያሜ ብቻ የተሸለመ ሌላ የተሸለመ ሽልማት አለ ከአቢሲኒያ ባንክ። ለአርቲስት ጌትነትን ነው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞታል። 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን ያንሰዋል በማለት ያላቸውን ክብር ገልጸዋል። ይህ ሽልማት የአቢሲኒያ ባንክ የኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት ይሰጡናል። ጌትነት ነው የ5 ሚሊዮን ብር ጌትነት ይባላል። እናከብራለን። አቢሲኒያ ባንክ ሁሌም ከጎን ነው።
5 ሚሊዮን ብር አቢሲኒያ ባንክ። አሁንም ሌላ ስጦታ አለ እዚሁ ከአቢሲኒያ ባንክ ነው። ይህ ስጦታ ደግሞ የኮሚኒኬሽን ዳይሬክተሯ ወይዘሮ ኤልሳ ትንሽ ነገር ይነግሩናል። እኔም ሳልገባኝ ሀሳቦች ይገለጥ። የአቶ ጌትነት ኔው ስዕል በባንካችን ሰዓሊ በገዛኸኝ ኑራጋ የተሳለ ነው። እዚህ ጋር እንደምትመለከቱት አቶ ጌትነት በሕይወት ዘመኑ የሰራቸው ተውኔቶች በሙሉ የተገለጹበት ነው። 43 የስራ ዘመናትን በሰዓቱ ላይ እናየዋለን። እንዲሁም እዚህ ጋር 1968 የተወለደበትን ዓመት እናያለን። እዚህ ጋር የሰራቸው ተውኔቶቹ በትን ፍለጋ፣ ጣይቱ እንዲሁም ሌሎቹ ብዙዎቹ የቴዎድሮስ ራዕይ የተቀመጡበት ነው። የብሔራዊ ቲያትር ምስል አለበት። ገዛኸኝ ኑራጋ የሳለው የተጠበበበት ስዕል ነው። በድጋሚ እንኳን አደረሰ አቶ ጌትነት፣ እንወዳሃለን። አመሰግናለሁ ወይዘሮ ኤልሳ፣ እጅግ በጣም ነው የምናመሰግነው። የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር የሆኑት አቶ ባረክ ተገኝተው ለአርቲስት ጌትነት ኔው የካባ ማልበስ ስነ ስርዓት ያደርጋሉ። ይሄ በእኛ ፍላጎት የተደረገ ምክንያቱም መገልገል ስላልቻለን ብቻ ቤታችን ስለሆነ ለዛ ነው። ቤትሽን በጣም ደስ እንደሚለው ስለምናውቅ ነው። እንግዲህ ስጦታውን አቶ ባረክና አቶ አዳፌ በቅርቡ ከሮብ ጀምሮ 70 ዓመቱን የሚያከብር የኢትዮጵያ ብሔራዊ ቲያትር፣ ስለዚህ በዚህ መልክ ክብራቸውን ገልጸዋል። በኢትዮጵያ ብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስነ ስርዓት እጅግ በጣም ተመሰግናለሁ። መልእክት ወደ በኋላ ያስተላልፋሉ። ይቅርታ አቶ ባረክ መልእክት ምናልባት ሌሎችም ሰው ብዙ ሰዓት ስላለ እንደው ይህንንም ላለን ክብር ለመግለጽ ነው እንጂ ይሄኛው ብዙ ከብደናል። እኛ ወደ ቀጣዩ ሰርፕራይዝ ሶፋ እስቲ አበሻን ለጭብጨባ አበሻን ማለት አበሻን ማለት የሀበሻ ተወካይ የሆኑት በቢሮአቸው ስንሄድ በፍጹም ፍቅርና ፈገግታ የተቀበሉ በችን ያን ለኛ ያለውን ቃላት ዛሬ ቢናገሩ የሁሉ ሰው ቢደነቀው አቶ ዲ እንዲደግሙ ትፈልጋለሁ። እሱ ነገር አካይ ይቅርታ ወደ መድረክ አቶ ዮብ ኃይሉ የማርኬቲንግ ዳይሬክተር ናቸው። ይኸውላችሁ ጽፌ ተዘጋጅቼ ነበረ፣ ግን በጣም ቀላችሁ ራሳችሁን አግኝቻችሁ ታውቃላችሁ። ዛሬ የተሰማኝ ስሜት እሱ ነው። ምን ያህል በጣም ትንሽ እንደሆነ ማነስ ለካ በጣም እንደዚህ ያስፈራል። ጌትዬ የማያውቀው ሚስጥር አለ። ለእኔ አንዱ ሀበሻ ቢራ እንድቀጠር ምክንያቱ ጌትዬ ነው። አያውቅም። የዛሬ 4 ዓመት ነፍሳቸውን የማልና የመጀመሪያው ስራ አስኪያጃችን ሽኝት ነበረና ተቀጥሬ ገና 4ኛ ቀኑ ነበር። የመጀመሪያ የጠየኩት የነበረው ጌትዬ ይመጣሉ ነበር። አዎ ሲሉኝ በጣም ቀድቤ ነው የመጣሁት፣ እሱን ፊዚካሊ ለማግኘት ሰላም ለማለት። ታዋቂና ማወቅ የቀለለበት ሀገር ሆኖ ነው እንጂ ጌትዬን በስራ ውስጥ ማግኘት ከባድ ፐርሰናል ነው ለእኛ፣ በጣም በቃ ፐርሰናል ነው። ሀበሻ ቢራ በጣም የሚታወቀው በማስታወቂያዎቹ ነው አይደል? ሁሉንም ማስታወቂያዎች የሰራው ጌትዬ ነው 10 ዓመት ሙሉ እና ቅድም የተዘረዘሩትን ስሰማ የእኛን ማስታወቂያ ሳይ፣ የአቢሲኒያ ባንክ ማስታወቂያ ሳይ እንዴት አይነት መሰጠት ነው!
ሁሉንም ብታያቸው ስለ ሀገር ነው የሚያወሩት፣ ስለ ባህል ነው የሚያወሩት፣ ስለ ማንነት ነው የሚያወሩት። እንዴት አይነት መባረክ ነው! ጌትዬ አንተን የወለደች ማህፀን የተባረከች ነው። ቅድም አለምዬ ብለዋለች፣ አላወቅንም እንጂ እሱ ለሀገር ድምቀት ሀገር ቆሞ ቢጸልይለት የሚያስፈልግ ሰው ነው። ዋርካ ነው። በእኛ ቤት በአበሾች ቤት ባህል ትልቅ ቦታ አለው። ወግ ልማድ ትልቅ ስፍራ አለው። የምንቆመው ምርታችንን ለመሸጥ ሳይሆን ባህልን ለማሻገር ነው። ያ እንዲሳካ ያደረገው ቤት ነው። ስለዚህ ለእኔ በዚህ መድረክ መቆም አሁን የምናደርጋትን በጣም ትንሿን ነገር ማድረግ ጌትዬ ለማክበር አይደለም፣ ራሳችን ለመክበር ነው። ባለፈው ቢሮ ያልኩት እሱ ነው። ይሄ ክብሩ ለእኛ ነው። እውነቴን ነው የምላችሁ፣ ክብሩ ለእኛ ነው፣ ድምቀቱ ለእኛ ነው። እሱ ሁሉ እኮ ጨርሷል፣ በቃ ደምቋል። ከዚህ በላይ ልናከብረው፣ ከዚህ በላይ ልናደምቀው የምንችል አይመስለኝም። ስለዚህ እንድንከብር ስለፈቀዳችሁልን ተስፋዎችን ባለሙያዎቹን ሁሉ በጣም አመስገን እፈልጋለሁ። እኛ እንድንደምቅ ስለፈቀዳችሁልን፣ እዚህ መድረክ ላይ ሳይገባን እንድንቆም ስለረዳችሁ ሁሉንም አመሰግናለሁ። የሀበሻ ቢራ ፋብሪካ ማኔጅመንትን በጣም አመስገን እፈልጋለሁ። በቃ ድርጅት እንዲህ ሲሆን ትወዱታላችሁ። በጣም የማመሰግነው አነስተኛ ስጦታ ያለን እሷኛ ምን ነገራት በጣም የማመሰግነው ዮቤ፣ በጣም እናመሰግነው። ለዚህ ነው ቢሮ ስንሄድ እኔ ሀበሻ ቢራ ለመቀጠር ምክንያቴ ጌትሽ ነው ስላለ ይችን ነገር እንዲናገር ነበር የፈለጉት። የሀበሻ ቢራ ስጦታ የሀበሻ ቢራ ስጦታ BYD መኪና ነው። ዘመናዊ መኪና ነው። ይሄኛው አስረክብልን ይሄ ስጋ እንዳለ ፕሮፌሰር ልዩ ባንክ እንዳለ አንድ ነገር ልንገራችሁ፣ ሁላችሁም እንድታውቁ ብዙ የኢትዮጵያ ባለሙያዎች ሽልማት ይሸለማሉ። ሲሸለሙ እያየን ነው። አንዳንዶቹ ወዲያው ተግባራዊ ያደርጋሉ፣ አንዳንዶቹ ደግሞ ይቆያሉ፣ አንዳንዶቹ ደግሞ እንደዚህ ብሎ ከናካቴው ወሬ ይቀራሉ። የሀበሻ ቢራ ግን ወሬ አይደለም። መኪናው ደግሞ ሁሉና ስለሚቆዩ የመኪናው ሀበሻ ቢራ አቢሲኒያ ባንክ የትነት ነው። እጅግ በጣም የምናመሰግነው መኪና ውጭ አለ። ስለ ታዩታላችሁ። ይህን መኪና ሀበሻ ቢራ ከተዋሉ የሞይንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም ክብር ከዚህ በላይ አለ። እባካችሁ ከፍ አሁን ረዳት ፕሮፌሰር ነብዩ ማዬ የዕለቱ የክብር እንግዳ የሙያ ጓደኛችን አጋራችን ንግግር ያደርጋል። እንዲህ እኛማ ነው እኛ የምንለው ያው ስልጣን እንደተጠበቀው ነው። የዕለቱ የክብር እንግዳ ሚኒስተር ምናምን የሚለው ነገር ባይኖርብኝ ኖሮ ይገባዋል በጣም ይገባሃል። የኛ ዋርካ፣ የኛ ጥላ፣ እኛ ጓደኞቼ አንድ ብሔረሰብ አላችሁ እናንተ ሰዎች ይሉናል ከተመዘገቡት የኢትዮጵያ ብሔረሰቦች በተጨማሪ ያ ብሔረሰብ ቲያትር ይባላል። በተለይ ደግሞ ያ ብሔረሰብ ደግሞ ትንሽ ክላን አለው ከውስጡ። ያ ክላን ደግሞ የአዲስ አበባ ዩኒቨርሲቲ ቲያትር ትምህርት ቤት ይባላል እና ስንነጋገር ለየት ያለ ድምፅ አለን። ፍቅር ስንገልጽ ስለዛ ትምህርት ቤት፣ ስለ ባህል ማዕከል፣ ስለ ዲፓርትመንት
እያንዳንዳቸው ሰዎች መጀመሪያ ላይ ማን ያዘዋል የተመረቀው፣ ቀጥሎ ነጌትነት ናቸው፣ ከዛ ነኪያ ነኪሮስ ናቸው፣ ከዛ በኋላ ይልና ደግሞ እና ኃይሉ ጸጋዬ እያል ተማሪ ሆነን ስማቸውን እንሸመድዳለን። እዚህ ሀገር በተማረ ባልተማረ የጥበብ በዚህ ሆነ በዚህ የሚል ብዙ ትግል ነበር። ያንን ትግል ፈርቀደው ብርሃን ሰጥተው ከከፈቱት ሰዎች የመጀመሪያው ፊት ቆሞ የሚታየው ይሄ ሰውዬ ነውና ይገባል 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 ይገባል። ጌትነት 93 ዓመተ ምህረት ስንመረቅ በነገራችሁ ላይ አንዳንድ ሚኒስትር መሆን ጥቅሙ ሚኒስትር ባለው አንዳቸውን ጋር ወጥቼ ማውራት አልችልም ነበር። በዚህ ድል ነው ያገኘሁትና የኔም ባቾች ስላልተናገሩ 93 ስንመረቅ ዩኒቨርሲቲያችን 50 ዓመት የሆነው ነበረ። የዛን ጊዜ ከተመራቂዎች ተመርጦ ጌትነት ተውኔት እንዲጽፍ ተደረገ። የተውኔቱ ርዕስ 50 ዓመት ስንት ነው ነበረ የሚለው። በዛ ውስጥ በዩኒቨርሲቲው የወጣ የወረደውን ታሪክ የኢትዮጵያን ታሪክ በዩኒቨርሲቲው ታሪክ ውስጥ አስገብቶ አሰራን። የኛ ባች ነበረ የሰራው። እዛ ውስጥ ዕውቀት ብቻ ለሚያስተማረን ደግ ነው ይህ ሰውዬ፣ በጣም ደግ ነውና እኛ ካፌ ያመልጣል፣ ብዙ ጊዜ ራት ያመልጣል ቲያትር ሲሰራ። ጌትነት አላቅም እንደ ዛሬ አልተሸለመም። 5 ሚሊዮን የብሔራዊ ቲያትር ሰራተኛ ነው። ግን 5 ኪሎ ድሬዳዋ ምግብ ቤት የሚባል አለ፣ ዩኒቨርሲቲ የተማራችሁ ሰዎች ታውቃላችሁ። እዛ ወስዶ ያን ሁሉ ሰው ራት ይጋብዛል፣ ውሃ ያጠጣል። ውሃው አይተረጎምም፣ ውሃ ብላችሁ አቆሙት። በዩኒቨርሲቲ ተማሪ ያ ማለት ትልቅ ትልቅ ነገር ነው። መብሉ እንዳይመስላችሁ፣ ውሃው እንዳይመስላችሁ፣ ከጌትነት ጋር ተቀምጦ ማዕድ መቁረሱ፣ መከበሩ፣ ሰው ሆነን መቆጠሩ፣ ያችን ፍቅር የሰጠን ሰው ነው። አሁን ይሄን ሁሉ እያልኩ እየተናገርኩ ጊዜያችሁን አልጨርሰውም። ሁሉም ሰው ተናግሯል። ውዳሴ ፈሶለታል፣ ምስጋና ፈሶለታል። በቃ ኢትዮጵያ ተስፋ አላት ማለት ነው። ሰው ማክበር ጀምራለች ማለት ነው። ኢትዮጵያ የሰራልሽ ቀርቶ የገደለሽ በላ ከተባለችበት ወጥታ እንደ ተፈራ አይነት እንደ አሌክስ አይነት ልባም ሰዎች እንደ አድዬ አይነት ልባም ሰዎች እዚህ ያሉትን ስም ሁሉ ባልጠራም ከተሰበሰቡ ለካስ ባህል ማስተማር ይችላሉ። ዛሬ ጌትነት ብቻ ነው የተከበረው። ዛሬ ባህል ነው የተቀየረው። ይሄ ባህል ደግሞ እዚህ ፊት ለፊት ቁጭ ብለው ነጠላ ለብሰው ቲያትር ወደው የሚለፉ ልጆች ኢትዮጵያማ አጥለን ነው። ሰው እንሆናለን፣ እንለፋለን፣ እንክፈል፣ እንሰደብ፣ እንጠላ፣ የምንበላው እንጣ፣ እንሰቃይ፣ እንጎሳቆል፣ ግን ኢትዮጵያ የሆነ ቀን እንደ ጌትነት ጠርታ ታከብረናለች የሚሉ ልጆች ይፈጠራሉ እና በባህልና ስፖርት ሚኒስቴር ስም የተስፋ ኢንተርፕራይዝን ከዚህ ቀደም በጣም ወደውን ኪሮስ ኃይለሥላሴ እንደዚህ አክብረው ተገኝቼ ነበር። ዛሬ ሁለተኛ ተገኘው። ሰልፈኞች እዛ ይታዩኛል። በጣም መከበር ያለባቸው አርአያ የሆኑን የደገፉን በሙሉ ይታዩኛል። እዛ ከሌ እንዳልን ነው። በጣም እናከብራቸዋለን። ይህ ባህል እየሆነ እንዲሄድ ፈር ስላመጣችሁ፣ ፈር ስለቀደዳችሁ በጣም አድርገን በሚኒስቴር መስሪያ ቤቱ ስም እናመሰግናለን። ጌትዬ እግዚአብሔር ጤናና እድሜ ይስጥህ። የምታስበው ነገር ይኖራል። ያንን እውን የምታደርግበት እድሜና ጤና ይስጥህ እላለሁ። አመሰግናለሁ። ኃይሉ ጸጋዬ ምርት አለኝ እያለ ኃይሉ ጸጋዬ መናገር ፈልጋለሁ እያለ ነው። በእርግጥ እንግዳችን ነው፣ ተማምዘን ነበር ቀደም ብሎ የተያዘ ኃይሉ ጸጋዬ። ኃይሉ ሃሎ፣ እንዴት አመሻችሁ? ድንኳን ሰብሬ ነው የገባሁት። አንዳንድ አስቂኝ ነገሮች
መናገር ፈልጌ ነበረ። በተለይ ጌትነት ነው የሚያስቀው አታ አንድ ቀን ቢራ ስንጠጣ አልነግራችሁም። የኔና የሱ ብቻ ቀልድ ናት። እኔ ኃይሉ ጸጋዬ ብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። ጌትነት በወጣትነቴ ግጥም መጻፍ እንዴት እንዳለብኝ 3 ዓመት ብቻ ነው የኔ ሲኒየርነቱና እነሆ ጌትነት እዚህ ፊት የቆመው ኃይሉ ጸጋዬ ያንተ በረከት ያረፈበት ነውና ምስጋና ይተቀበል። ሌላው ብዙ ነገር ተብሏል እና ቤነኪያ ብዙ ነገር ስላሉ አልጨምርም። ዶስቶየቭስኪ የሚባል ደራሲ ያለ አሜሪካ ራሻ፣ ቶልስቶይ የሚባል ሌላ ትልቅ ደራሲ አለ። ሁልጊዜ ክርክር አለ። ማነው የዓለም ቁጥር 1 ኖቨሊስት ሲባል አንዳንዶቹ ዶስቶየቭስኪ ይላሉ፣ አንዳንዶቹ ቶልስቶይ ይላሉ። ያም ሆነ ወደ ራሻ ነው የሚሄደው። አና ካሬኒናን ጻፈና ቶልስቶይ ዶስቶየቭስኪ ያነበበው በእድሜ እሱ ይበልጣል ትንሽ። ከዛስ በፒተርስበርግ ጎዳናዎች እየሮጠ መጽሐፉን ይዞ የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ ይሮጥ ነበር። ለማ ለቶልስቶይ ክብሩን ሲገልጥ እኔ ኃይሉ ጸጋዬ ለጌትነት ነው በአዲስ አበባ ጎዳና የጥበብ አምላክ የጥበብ አምላክ የጥበብ አምላክ ድንኳን የሰበሩበትን ዋና ምክንያት ልንገራችሁ። እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባዬ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒዮሮች መካከል ተፈሪ ያለው አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ፣ እኛ የጥበብ ተወካዮች አለ። የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አንችልም? ዛሬ ሚኒስትሩ አሏ ተፈራው ስልክ ያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እኔው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እኛ የኢትዮጵያ ህዝቦች የጥበብ ተወካዮችና ህዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማን ነው ጌትነት ነው ሎሬት? የቴሌቪዥን የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙ እንዳይጠራ ሎሬት ጌትነት እናመሰግናለን። ከዚህ የበቃ ነው 2 ደቂቃ ብቻ። ይህን አዳራሽ በቀደም የኢትዮጵያ ብሔራዊ ቲያትር ስራ አስኪያጅ አንድ ሚኒት እኔ የኢትዮጵያ ብሔራዊ ቲያትር አርቲስቶችን ማኔጅመንቶችን ወክዬ ካባ ሸልሜ እንዴት 2 ደቂቃ አይሰጠኝም ብዬው ነው። ታላላቆች ተናግረዋል። ለታናናሾችም ትንሽ ነገር ያስፈልጋልና ፈቅዳችሁልኝ ያላለን አመሰግናለሁ። እንግዲህ በባህልና ስፖርት ሚኒስቴር የስነ ጥበብ ኪነ ጥበብ ፈጠራ ልማት ዘርፍ ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባዬ እዚህ ተገኝቷል። የዕለቱ የተከበረ የተወደደ የተፈቀረ የምሽቱ ሙሽራ ጌትነት ነው ደግሞ ተገኝቷል። ሎሬት ጌትነት ነው ከነባልደረቦቹ
ከነ ቤተሰቦቹ ከነ ክብሩ ከነ ስራዎቹ በ25 ዓመት በዛን ጊዜ ፈርጠም ያለ በወጣትነት እድሜው ጀምሮ 43 ዓመታትን ለኔ የማይገባው ለኔ ለታናሹ በዚሁ በታላቁ ብሔራዊ ቲያትር 43 ዓመታትን ያከበረው የነገሰበት ታላቅ ደራሲ ሀያሲም ነው፣ ተዋናይም ነው፣ መራሄ ተውኔት ነው። ሁለገብ ከያኔያችን ክብር ይገባዋልና ይመቸው። የመጨረሻ መልእክት አለኝ። እኔ ብሔራዊ ቲያትርን ከመጣው ገና 6 ወሬ ነው። በዚሁ አጋጣሚ ተስፋ የኪነ ጥበብ ኢንተርፕራይዝ ተፈራ ወርቁ አንድ ቀን መጣና እባክህ አለኝ። ምን ነው አልኩት። አንድ ሰርፕራይዝ አለን በታላቁ ብሔራዊ ቲያትር። ታዲያ ምን ገዶኝ አልኩት። ታላቁን ሰው ስለምናከብር ስቴጁን ፍቀድልኝ አለ። የምን ስቴጅ? እሱ ህይወቱን እውቀቱን ለኛ የሰጠ የቀረው ይቅር እንጂ መድረኩ ለሱ ነፃ ይሆናል አለ። በጣም ደግሞ የገረመኝ ዝቅ ብሎ አክብሮኝ ነው ሄዶ እንደዚህ ያልጠበቀ መሰለኝና ከዛሬ ጀምሮ እነሆ መድረኩ፣ እነሆ ክብርህ፣ እነሆ ሞገስህ በጽሁፍም ቢሆን በዝግጅትም ቢሆን በሎሬትነት በድጋሚ ንገስበት። ሌላ ደግሞ አለ ጥሪ አስተላልፌለት ነበረ በብዙ ጓደኞቹ። እሱም ታላቅ የኪነ ጥበብ ሰው ነው። አሌክስን እባክህ ይኸው ከህዝቡ ፊት ጋብዣለሁ፣ ና ስራበት። የመጨረሻ መልእክቴ ነው። መቼ ይቅርታ ታደርግልኛለህ? ታላቁ የኢትዮጵያ ብሔራዊ ቲያትር 70ኛ ዓመቱን መጪው ሮብ በደማቅ ሁኔታ ያከብራል። ስለዚህ ጥሪ ሳያስፈልጋችሁ በረቡዕ ዕለት በ8 ሰዓት ከጌትነት እንዲሁ ቤተሰብና ወዳጆች ጀምሮ ትመጡ ዘንድ እዛም ብዙ ነገር የምናወራ ነገር አለ። በክብር ጋብዛችኋለሁ። እድሜ፣ ጤና፣ ክብር፣ ጸጋ ይስጥ። ጌትነት እንዲሁ ሙዚቃ ሊወጡ ተከሻለ ክፍሎቻችን ይህ ሙዚቃ ነገር የምታደርግልን ቤትሽ የአገርቱ ጭብጨባ ያስፈልጋል። እንኳን ተወለድክልን፣ እንኳን ለዚህ ክብር በቃ። እጅግ በጣም እናመሰግናለን። ጌትሽ ምን ብሏል? ሀሳቡን እጋራዋለሁ። እኔ ዝም ብል ይሻለኛል፣ ዛሬ ደግቻለሁ እያለ ዝም ይበላል ያውራ። እሺ ከቲያትሩ በኋላ ነው እንዴ? አሁን ነው ጌትሽ በቃ ትንሽ ደቂቃ በቃ ምንም ማለት ህዝቡ ጠየቀ ነው። እሺ ትንሽ ነገር በልና እውነቱን ለመናገር ዝም ነበር በጣም የሚገልጸው። በጣም ነው የማመሰግነው። በጣም እድለኛ ነኝ። እግዚአብሔር በጣም አብዝቶ ይወደኛል። ይሄ ሁሉ የሆነ በእኔ ፈቃድ አይደለም። እውነቱን ለመናገር መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። እንግዳው ከተነሳ ቃል እንግዲህ ገና ከአንቀልባ ተቀብላ ያሳደገች ታላቅ እህቴ እናቴ ምላት ማው ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። በጣም አመሰግናለሁ ያደረግሽልኝ ሁሉ።
ዛሬ ወርቁን ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ቁልቁል እንደምታይ እርግጠኛ ነኝ። ከአርጌዶ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሼ። አመሰግናለሁ። እዚህ ያላችሁትን በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁ የ1970ዎቹ የዩኒቨርሲቲ የነበሩ ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ 70ኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይሉ ጸጋዬ ይሄ ቀላል ነገር አለ። አሸክማኝ ሄድኩ ተዛሪስ ነው አባ እሸቱ አይ ባልጀምር ነው ይሻላል መጥራት። እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። እዚያ ያላችሁት በሙሉ ተፌ እንዳለ አመስግኜ ተፌን የመጨረሻው ሁለት ተፌዎች ሁለታችሁን በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ ስራ አስኪያጅ ለኔ ያልሆነው ነገር የለም እና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁም ይሁንና አንዴ እናመሰግናለን በለው። እናመሰግናለን ተፌ፣ እናመሰግናለን። ደግነት፣ ትጋት፣ ሁሉ ነገር ስብዕና የተለየ ነው። ለቲያትርና ለቲያትር ባለሙያ የምታደርጋቸው ነገሮች በሙሉ ከቃል በላይ ናቸው። እግዚአብሔር ይስጥልን። በቃ ሁላችሁም እግዚአብሔር ይስጥልን። እንዴ ባየው ቁጥር እኮ ተአምር እኮ ነው። አቢሲኒያ ባንክ ጉድ አደረገኝ እኮ። አበሻ ቢራ የሚገርም ነው። ረጅም ጊዜ ትውውቃለን። በእውነት በዚህ ደረጃ ያስደነግጡኛል ብዬ አላሰብኩም ነበር። በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እንደምን ዋላችሁ? በጣም ነርቨስኛለሁ። በጣም ደስ ብሎኝ ነው። አታ ሌላ 78 88 108 ዓመት ድረስ ነው። ከዛ በኋላ ይበቃል። ተፌ ከመጀመሪያው ስልክ ስደውልለት ጀምሮ የነበረው ቀናነት የነበረው መልካምነት ቃላት አይገልጸውም። እናቴ አሁን ወጣ ያያችኋት መድረክ ላይ የሆነ ነገር ደስ ሲላት ቃላት አልገልጽላት ሲል ልብ ይመርቅ ትላለች እና ተፌ ልብ ያመስግን ያንተን ነገር ሌላ ምንም የምለው ነገር የለኝም። ከአታና ከቤተሰቡ እቺ ስጦታ ለተስፋ ኢንተርፕራይዝ አበረክታለሁ።